የኢፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ያሰለጠናቸውን የ43ኛ ዙር ካራማራ ኮርስ መሰረታዊ ኮማንዶዎችን ባስመረቁበት ወቅት የተለያዩ ወቅታዊ ጉዳዮችን አንስተው ማብራሪያ ሰጥተዋል። ይህ የእርሳቸው ንግግር የተሰማው የመከላከያ ሚኒስትሯ አይሻ መሐመድ ቃለ መጠይቅ ከሰጡ አንድ ሳምንት ገደማ በኋላ ነው። የፊልድ ማርሻሉን መልእክትና ሌሎች ጉዳዮችን በተከታዩ ጥንቅር እንዳስሳለን። አብረን እንቆይ። የኢትዮጵያና ኤርትራ ውጥረት ባየለበት በዚህ ወቅት ሲቪልና ወታደራዊ አመራሮች የሚያስተላልፏቸው መልእክቶች ተጠናክረው ቀጥለዋል። ፊልድ ማርሻል ብርሃኑ ጁላ ባለፈው ሳምንት መገባደጃ ያስተላልፉት መልእክት እዚህ ምድብ ውስጥ የሚካተት ሆኗል። በምረቃ ስነ ስርዓቱ ላይ ባደረጉት ንግግር ቀይ ለባሽ አናብስቶች ያሏቸው ተመራቂዎችን ትናንትም ሆነ ዛሬ በጠላት ሽንፈትን የማያውቁ ውጊያ ቀያሪ ድል አብሳሪ ናቸው ሲሉ አወድሷቸዋል። ይህንን ተግባራቸውን በአገር ውስጥና ድንበር ተሻግረው አሳይተዋል ብለዋል። ኢትዮጵያ ሉዓላዊነቷ ተጠብቆ ቢቆይም የኢትዮጵያ ልጅ ነኝ ሲሉ የጠሯቸው ስማቸውን ያልጠቀሷቸው ቅጥረኛና ባንዳ ሲሉ የሰየሟቸው አካላት ከውስጥ የጠፉበት ጊዜ ግን የለም ባይ ናቸው። የዛሬዎቹ ቅጥረኞችና ባንዳዎች ግን ከምን ጊዜውም አሳፋሪ በሆነ ሁኔታ የአገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ እያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና አገራቸውን ለማፍረስ እየዶለቱ ይገኛሉ ሲሉ በስም ያልጠቀሷቸውን አካላት ወንጅለዋል። ማርሻሉ ሲቀጥሉም ሆኖም እነርሱ እንደተዋረዱና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችን ማንበርከክ በፍጹም አይችሉም ሲሉ ማረጋገጫ ሰጥተዋል። ቀጥለውም ቅጥረኛና ባንዳ ሲሉ የጠሯቸው አካላት በቁጥርም በሰብዕናም ትናንሾች ናቸው ብለዋል። ይህ ትናንሽ የሚለው አገላለጽ ሲሰማ የአሁኑ ለመጀመሪያ ጊዜ አይደለም። ባለፈው ሳምንት ከኢዜአ ጋር ቆይታ ያደረጉት የመከላከያ ሚኒስትሩ አይሻ መሐመድ ተመሳሳይ ይዘት ያለው መልእክት ማስተላለፋቸው አይዘነጋም። ሚኒስትሯ በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የነሱ ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠው ነበር። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዚህም እዚያም ለሚታዩት ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይልም እያሰለጠኑና እያዘጋጁ መሆኑን ተናግረዋል። ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርጓል ያሏቸውን የሪፎርም ስራዎችም ያነሱት አይሻ ያለው ነባራዊ ሁኔታ ዓለም አቀፍ ሁኔታው ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውን አመልክተው ነበር። ፊልድ ማርሻሉም ሲቀጥሉ ቅጥረኛና ባንዳ እያሉ የጠሯቸው አካላት በቁጥርና ሰብዕና ትንሽ ቢሆንም ከራሳቸው ጥቅም ኢትዮጵያን አስቀድመው የሚሰውት ግን ሚሊዮኖች ናቸው ብለዋል። እነዚህ መካከልም የምድር ድሮን ሲሉ የጠሯቸው ባለቀይ ቦኔት ወታደሮች እንደሚጠቀሱ ተናግረዋል። ከሚሊዮኖች መካከልም በየደረሱበት ጠላትን አይቀጡ ቅጣት የሚቀጡት የምድር ድሮን የተሰኙ ባለቀይ መለዮቹ ይተከሳሉ። ባለፉት ዓመታት እነዚህን በስነ ልቦና እና በአካላዊ ብቃት የተገነቡ የኮማንዶና የአየር ወለድ ምርጥ አሃዶች እንዲሁም ስፔሻል ፎርስ ኃይላችን በብዛትና በጥራት አሰልጥነን ወደ ስራ አስገብተናል። አክለው መከላከያ ሰራዊቱ በየጊዜው የሚፈጠሩ ስብስብ ፈተናዎችን እያሸነፈና በጽናት ያለፈ የአገሩን ሉዓላዊነት አስከብሮ አስቀጥሏል ብለዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ያሰለጠናቸው የ43ኛ ዙር ካራማራ ኮርስ መሰረታዊ ኮማንዶች ሲያስመርቅ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ባይበገር የጀግኖች ልጆቿም የሚያጋጥሟትን ፈተናዎች በጽናት መታገል የአገሪቱን ብሔራዊ ጥቅም አሳልፎ የሚሰጡ የሀገር ባንዳዎች ሲሉ የጠሯቸውን አካላት በመመከት ዘመን መሻገሯን ገልጸዋል። ኢትዮጵያን የውስጥና የውጭ ሲሉ የከፈሏቸው ጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ሉዓላዊነቷን ለመዳፈር በየዘመናቱ የሚደረጉ ሙከራዎችን ሰራዊቱ የህይወትና የአካል መስዋዕትነት ከፍሎ ማሸነፉን ማወስተዋል። ኢትዮጵያ በትጥቅሚውን በአደረጃጀት አስተማማኝ የመከላከያ ሰራዊት መገንባቷን ያነሱት ፊልድ ማርሻል ብርሃኑ ጁላ ይህም በቀጣይነት ተጠናክሮ እንደሚቀጥል ገልጸዋል። የልዩ ዘመቻዎች እዝ ማሰልጠኛም የሀገርና የህዝብ ኩራት የሆነ ቀጣይ ለሚሰጠው ተልዕኮ ሳይንሳዊ በሆነ አሰለጣጠን ዘዴ በመጠቀም አጭር ጊዜ በጠላት ላይ ድልን የሚቀዳጅ ሰራዊት ማፍራቱን መመልከታቸውን ጠቁመው ሰልጣኞችም የተሰጣቸው ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡ አሳስበዋል። መከላከያ የሚያስመርቃቸው የጦር ሰራዊት ኤታማዦር ሹሙ ብቻ በተገኙበት ብቻ ሳይሆን በሌሎች ስፍራዎችም ቀጥሏል። የሰሜን ምስራቅ እዝ ኮር ማሰልጠኛ ያስመረቃቸውም ይገኝበታል። በምረቃ መርሃ ግብሩ ላይ ተገኝተው የሥራ መመሪያ የሰጡት የሰሜን ምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ሻምበል ፈረደ ኮሩ ከዚህ ቀደም የሚሰጡት ግዳጆች በብቃት እየተወጣ የቆየ መሆኑን
መሆኑን አስታውሰው ተመራቂ አባላቱ ይህን ታሪክ ማስቀጠል እንደሚገባቸው አመላክተዋል። የኮሩ ዋና አዛዥ ብርጋዴር ጄኔራል አብርሃም ሙሲሳ ስልጠናው በአካል ብቃት፣ በስልት፣ በሰልፍ፣ በመሳሪያ ተኩስ፣ በእግርጉዞና በመሳሰሉት በተጠናከረ መልኩ የተሰጠ መሆኑን ገልጸው በዚህም ሰራዊቱ እንዲጨብጥ የታቀደውን ሁለንተናዊ ብቃት ማስያዝ ተችሏል ብለዋል። ኮሩ እየሰለጠኑ መዋጋት፣ እየተዋጉ መሰልጠን የሚለውን መርህ በመከተል በተሰማራባቸው የግዳጅ ቃጠናዎች አስመዝግቧቸዋል ባሏቸው ነገር ግን በዝርዝር ባልጠቀሷቸው አኩሪ ድሎች የጸረ ሰላም ኃይሎችን አቅም በከፍተኛ ሁኔታ በማዳከም ሀገራዊ ተልዕኮን በብቃት እየተወጣ ይገኛል ሲሉ ገልጸዋል። በተመሳሳይ ክፍለ ጦሩ ለአንድ ወር ሲሰጥ የቆየውን የባለሌላ ማዕረግተኛ ስልጠና ሲያጠናቀቅ የተገኙት የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል ናስር ኢብራሂም ባለሌላ ማዕረግተኞች ማንኛውንም ተልዕኮ በድል ለመፈጸም ለአባላቱም ለአመራሩም መሰረት መሆናቸውን ገልጸዋል። የበታቹም አመራሮች በቀጣይነት የሚጠበቅባቸውን ማንኛውንም ተልዕኮ በድል መፈጸም እንዳለባቸው ማስገንዘባቸውም ተዘግቧል። የፊልድ ማርሻል ብርሃኑ ጁላ ንግግር ሲቀጥል መከላከያ ባልተቋረጠ ሁኔታ ዝግጅቱን እያጠናከረና አቅሙን ወደ ላቀ ደረጃ እያሸጋገረ በመሄድ ላይ ስለሆነ ላኪዎችም የታሪካዊ ጠላቶች ተላላኪ ባንዳዎችም በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼም ቢሆን እውን አይሆንም ሲሉ ተናግረዋል። ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለህዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድመው እንደሚበታተኑ እየተረጋገጠ መጥቷል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው። አክለውም መጪው ጊዜ ኢትዮጵያ ከፍታ የሚረጋገጥበት ለመሆኑ ጥርጥር የለውም ሲሉ ተደምጧል። ከመቼውም ጊዜ በላይ በቴክኖሎጂ በሰው ኃይል አደረጃጀት በተቋማዊ አሰራርና ትጥቅ አስተማማኝ ሀገር መከላከያ ሰራዊት ተገንብቷልም ብለዋል። እነዚህ የሰራዊቱ አባላት ቀደም ሲል ለተገለጸው የተመረቁ ያሉት የሀገር ውስጥ የእርስ በርስ ጦርነቶች በቀጠሉበትና ከኤርትራ ጋር ሊነሳ ይችላል በሚል በተሰጋው ጦርነት ዋዜማ ላይ ነው። ሲቪል ባለስልጣናት የሚያደርጉት ንግግር ለእሱ የሚሰጠው አጸፋም እንደቀጠለ መሆኑን ቢያንስ የሰሞነኛ ሁነቶች ማይሆናል። የኤርትራ ማስታወቂያ ሚኒስትር የማነ አዲስ ባሰራጨው ጽሑፍ ፒፒ ሲሉ በመጻሩ ያስቀመጡት የብልጽግና ፓርቲ የቅርብ ጊዜ ፖለቲካዊ ንግግሮች በአስገራሚ ሁኔታ ቁልቁል እየወረደ ነው ይላሉ። በአንድ በኩል ከፍተኛ ባለስልጣናቱ በኤርትራ ላይ የሚያደርጉትን ግጭት ቀስቃሽና አሉታዊ ዘመቻዎች እንዳቆሙ ይናገራሉ። በተመሳሳይ ጊዜ ደግሞ የኤርትራ ነጻነትና ሉዓላዊነት በተመለከተ እጅግ ጎጂ የሆነው አጀንዳቸውን ምክንያታዊ ለማድረግ እንደ ባርባርና የጂኦፖለቲካዊ ክህደት ተፈጽሞብናል የሚሉ ጠባጫሪና ጠባብ መግለጫዎችን በተደጋጋሚ ያወጣሉ ብለዋል። በእርግጥም እንግዳ ጊዜ ነው ሲሉ መልእክታቸውን ይቋጫሉ። በኢትዮጵያ ወገን ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለው ነበር። ጌዲዮን ከምክር ቤት አባሉና የአብኑ ተወካይ ኤርትራ ጋር ወደ ጦርነት መግባት እድል አለው ሲሉ ላቀረቡላቸው ጥያቄ ሲመልሱም የውጭ ጉዳይ ሚኒስቴርን በመወከል ንግግር የሚያደርጉ ተቋማት እንዳሉ አመልክተዋል። እስከማውቀው ድረስ የቃላት ጦርነት ውስጥ እንዲና እንዲያ ወደ ማለት አልገባንም ሲሉ ጥያቄው ምላሽ ሰጥተው ነበር። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች የስተካዮችና የቀድሞ መንግስት ኃላፊዎች ራሳቸው ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። በቅርቡ የነሱ ንግግሮችን በተመለከተ የውጭ ጉዳይ ሚኒስቴር ያውኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትሩ ፓርላማ ቆይታቸው መንግስት ፎርማሊ የሚሏቸውን ነገሮች ብለዋል። በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባንም። እዚያ ውስጥ የማንገባው እኛ ቃጣናዊ መረጋጋትና ቃጣናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆነን ነው። ዓለም አቀፍ መርሆችን፣ ህጎችና አሰራሮችን አክብረን የምንንቀሳቀስ ሀገር ስለሆነን ነው ብለው ነበር። አክለውም ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉምና ክብደት እንዳለው የጠቆሙት ጌዲዮን በእንዲህ አይነት ጉዳዮች ላይ በመንግስት በኩል በዘፈቀደና በመሰለኝ ንግግሮች እንደማይደረጉ ጠቁመዋል። እንናገር ብንል ብዙ የሚያነጋግር ነገር አለ ሲሉ የተደመጡት ሚኒስትሩ ጉዳዩ መመራት ያለበት በሚዛኑ በጊዜውና በጥንቃቄ እንደሆነ ማስረድተው ነበር። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማም፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰው ለመመለስ ጥረት እናደርጋለን ሲሉ ለጉዳዩ አጽንኦት ሰጥተዋል። በኢትዮጵያ በኩል ወደፊትም ወደ ቃላት ጦርነት የምንገባ አይመስለኝም ሲሉ በድጋሚ ማረጋገጫ የሰጡት ሚኒስትሩ ነገር ግን ብሔራዊ ጥቅማችን፣ ሀገራዊ ጥቅማችን አስመልክቶ ያለን አቋም አይዛነፍም ሲሉ የኢትዮጵያ መንግስት በዚህ ረገድ ያለው አመለካከት ያልተለወጠ እንደሆነ ማስረዳታቸው ይታወሳል። በእንዲህ አይነት መልኩ የቀጠለው ወታደራዊ መኮንኖችና ሲቪል አመራሮች ምልልስ ወዴት ያመራል
የሚለው መጪዎቹ ጊዜያት ምናልባት ምላሽ ኖራቸው ይሆናል። ዛሬ ያሰናዳነው ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።